of the kingdom. We are family. We are one. ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። ዛሬም ደግሞ እንደተለመደው በሌላ መረጃ ብቅ ብያለሁ። እናንተ ሊጠቅሙ የሚችሉ የጤና መረጃዎችን በሙሉ ነው ይዤ የምቀርበው። እንግዲህ ለዚህ ቤተሰብ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመንካት ሁሉንም ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮውን ሼር፣ ላይክ ማድረግን አትርሱ። ይህንን ስለምታደርጉ ከወዲሁ አመሰግናችኋለሁ። ዛሬ ስለ ፀጉር መርገፍና መፍትሄዎቹ እናያለን። እንደዚሁም ደግሞ የፀጉር መንፈሳዊ ትርጉም ምንድነው፣ ፀጉራችን ምን ጥቅም ይሰጠናል የሚለውን ነገር እሱንም ደግሞ በሰፊው እንመለከታለን ማለት ነው። እንግዲህ ፀጉራችን ብዙ ጊዜ ከውበት ባለፈ መንፈሳዊ ትርጉም የላቀ እንደሆነ እንመለከታለን። ያም ብቻ ሳይሆን ፀጉራችን እንደ አንቴናም የሚያገለግል መሆኑንም በደንብ በሰፊው እናያለን። ከዛም ባሻገር ደግሞ አንዳንዶቻችን ደግሞ ፀጉራችንም እያለ ተጨማሪ የሌላ ሰው ፀጉር ገዝተን የምንጠቀማለን። እሱስ በእኛ ህይወት ላይ ምን አይነት ጉዳትን ያስከትላል የሚለውንም አንድ ላይ እንመለከታለን ማለት ነው። እንግዲህ ይሄ ቪዲዮ ሲሰራ ሂውማን ሄር ነጋዴዎች ልትበሳጩ ትችላላችሁ። ብትበሳጩም ያው እውነታውን ነግረን ማህበረሰባችንን እናድናለን ብለን እናምናለን። እንግዲህ የፀጉር መርገፍ ብዙ ሰዎች ላይ የሚከሰት ነው። በወንድም በሴቶችም ላይ ይከሰታል። በብዛትም ደግሞ በሴት እህቶቻችን ላይ የፀጉር ጉዳይ አንገብጋቢና ዋነኛ ጉዳይ እንደሆነ ይታወቃል። አሁን ደግሞ የፀጉር መመለጥ በወንዶች ላይ ራሰ በረሃ መሆን ደግሞ ብዙ ወጪ በማውጣት የፀጉር ነቀላ ተከላ የሚደረግበት ሁኔታዎች አሉ። ዞሮ ፀጉር ከውበት ባለፈ እጅግ በጣም በርካታ ጥቅሞች ይኖሩታል። ዛሬ እንግዲህ ለመጀመሪያ የምናየው የፀጉር መርገፍ መንስኤዎቹ ምንድናቸው የሚሉትን እንመለከታለን ማለት ነው። የመጀመሪያው ለፀጉር መርገፍ ዋነኛው ተጠያቂ የሚሆነው ውጥረት ስትረስ መሆን ነው ማለት ነው። ስለዚህ ብዙ ጊዜ ስትረስ የሚያበዙ ሰዎች ፀጉራቸው በፍጥነት የመነቃቀል ሁኔታዎቹ እየጨመሩ ይሄዳሉ። ስለዚህ ከውጥረት ራሳችንን የምናስወጣበትን መንገድ መከተል በጣም የተሻለ ነው። ሌላው በሕክምናም የታዘዙ መድኃኒቶች ሊሆኑ ይችላሉ። እንደገናም ደግሞ በራሳችን ደግሞ ፍቃድ እየሄድን የምንጠቀማቸው መድኃኒቶች የፀጉርን መነቃቀልና መርገፍን ሊያስከትሉ ይችላሉ። ሌላው የሆርሞን መዛባት በተለይ በሴቶች እህቶቻችን ላይ በሰፊው የሚከሰት ነው። እነዚህ የሆርሞን መዛባቶች እንደዚሁ የፀጉር መነቃቀልን ሊያባብሱብን ይችላሉ። ሌላው መውለድ ነው። ከልጅ ከተወለደ በኋላ በአብዛኛው ሴቶች እህቶቻችን ላይ ይህም ከሆርሞን ጋር የሚያያዝ ነው። የፀጉር መነቃቀል በሰፊው ይከሰታል። በእርግጥ በዚህ ጊዜ የሚነቃቀል ፀጉር ተመልሶ ወደ ነበረበት ቦታ የሚስተካከልበት ሁኔታ ይኖራል። ከወሊድ ጋር ተያይዞ የሚመጣው የፀጉር መነቀል ማለት ነው። ሌላው የካንሰር ሕክምና ኪሞ በሚደረግበት ጊዜ የፀጉር መነቃቀል መርገፍ በጣም በሰፊው ይከሰታል። ሌላው አመጋገብ ነው። አመጋገባችን ትክክለኛ ያልሆነ አመጋገብ ለፀጉር መርገፍ በጣም ወሳኝ ነው። ለምሳሌ ብናነሳ በተለይ በሴቶች እህቶች ላይ የፀጉር መርገፍ የሚከሰተው ለምሳሌ አንዱን የአመጋገብ ሁኔታ በብዛት አልመንድ መመገብ የፀጉር መርገፍን ያስከትላል። ልክ እንደነዚህ አይነት አመጋገቦች ችግር ውስጥ ሊከቱን ይችላሉ። ሌላው የተመጣጠነ ምግብ የመመገብ ባህላችን እጅግ በጣም አናሳ በመሆኑ ለፀጉር የሚሆኑ ምግቦችን በትክክል አለመመገብ የሚያስከትለው ችግር አንዱ በአመጋገብ ይያዛል። ሌላው በፀጉር ቆዳ ላይ የሚከሰቱ የተለያዩ ኢንፌክሽኖች ምክንያታቸው ብዙ ሊሆን ይችላል። የተለያዩ ኢንፌክሽኖች የፀጉር መነቃቀልን ያስከትላሉ። ሌላው ያው በእርጅና የሚመጣ ነው።
ሌላው የቫይታሚን እጥረቶች በሚኖርበትም ጊዜ የፀጉር መነቃቀል በሰፊው ይታያል። ሌላው ራስን የመከላከል ችግር ወይንም በተሳሳተ መረጃ የቆዳ ሴሎችን የተፈጥሮ ሴል በሚያጠቃበት የተፈጥሮ መከላከል ሴል በሚያጠቃበት ጊዜ የሚከሰት ይሆናል። ሌላው በህመም ሊሆን ይችላል። በተለያዩ ምክንያቶች ከፍተኛ ትኩሳት ሲኖር የፀጉር መነቃቀል በሰፊው ይኖራል። ሌላው የወሊድ መከላከያ ኪኒኖች የፀጉር መነቃቀልን ሊያባብሱ ይችላሉ። በሌላ የምናየው ደግሞ የታይሮይድ በሽታ መኖር ነው። የታይሮይድ በሽታ ያው የሆርሞን ችግር ነው፣ ብዙ ጊዜ ይከሰታል። የታይሮይድ ችግር በሚኖርበት ጊዜ የፀጉር መነቃቀል እጅግ በጣም የባሰ ይሆናል። ሌላው የክብደት መቀነስ ነው። ድንገት የክብደት መቀነስ ወይንም በጤና ጉዳይ ሊሆን ይችላል። በሆነ እክል ምክንያት ከፍተኛ የሆነ ድንገተኛ የሆነ የክብደት መቀነስ በሚኖርበት ጊዜ የፀጉር መነቃቀል ይኖራል። ሌላው የፕሮቲን በከፍተኛ ሁኔታ በሰውነታችን እጥረት መኖሩ የፀጉር መነቃቀልን ያባብሳል። ሌላው የብረት እጥረት ነው። በሰውነታችን የብረት እጥረት በሚኖርበት ጊዜ የፀጉር መነቃቀል በከፍተኛ ሁኔታ ይታያል። በተለይ ለብረት እጥረት ብለን ደግሞ የምንወስዳቸው እንክብሎች ይህንን ነገር የበለጠ የሚያባብሱት ይሆናል። ሌላው ከዚህ ጋር ተያይዞ የዚንክ እጥረትም የፀጉር መነቃቀልን ያባብሳል። ሌላው የምናየው ጄኔቲክ ነው። ያው በዘርም እንደዚህ አይነት ችግሮች ካሉ የሚመጡ መሆኑን ማሰብ ያስፈልጋል። ሌላው የምናየው የፀጉር አሰራር ነው። በፀጉር አሰራር ጊዜ በጣም ወጥሮ ጎትቶ ፀጉርን መስራት የፀጉር መነቃቀልን ያባብሳል። በተለይም በህፃናቶች ላይ ሹርባ ለመስራት በሚደረግ በመቀጠል እንደነዚህ አይነት ነገሮች የፀጉር መነቃቀልን በህፃናት ላይ የበለጠ ያባብሰዋል። ይህም ብቻ ሳይሆን በአዋቂዎችም ያልተፈለገ በጣም የተወጠረ የሹሩባ አሰራር የፀጉር መነቀልን እጅግ እያባባሰው ይሄዳል። ሌላው የራስ ቆዳ ላይ ያለ ኢንፌክሽን ነው። ህመሞች አሉ። የተለያዩ ህመሞች በሚከሰትበት ጊዜ የፀጉር መነቃቀል ይከሰታል። ሌላው የፀጉር መሳሪያ ወይንም መዋቢያ ማሽኖች የፀጉር መነቃቀልን ያባብሳሉ። ሌላው በሻወር በምንወስድበት ጊዜ በመቆ ውሃ መታጠብ የፀጉር መነቃቀልን እጅግ በጣም ያባብሳልና ሁል ጊዜ ፀጉራችንን በቀዝቃዛ ውሃ እንድንታጠብ ይመከራል። ሌላው ኬሚካል ነው። ኬሚካል የተለያዩ ኬሚካሎች በተለያየ መንገድ እንጠቀማለን። አንዳንዴ የፀጉር ማለስለሻ እንጠቀማለን። በኮንዲሽነርም በሻምፖዎችም በተለያዩ ትሪትመንቶች ውስጥ የሚገኙ ኬሚካሎች የፀጉር መነቃቀላችንን እጅግ በጣም እያባባሱት ይሄዳሉ ማለት ነው። ሌላው በጣም ልናስወግደው ከሚገባው የፀጉር መነቃቀል በሚከሰትበትም ጊዜ ይሁን ከዛም በፊት በጣም ልናስወግዳቸው የሚገቡ የምግብ አይነቶች አሉ። በዋነኛነት አልኮል ነው። አልኮል የፀጉር መነቃቀልን እጅግ በጣም ያባብሰዋል ማለት ነው። ስለዚህ በተለይ ከአልኮል ጋር የሚያያዘው ምንድን ነው? የዚንክ እና ሌሎችም ጠቃሚ ማዕድናቶች አብዞርብ እንዳይደረጉ የመከልከል አቅም ስላለው ነው ከአልኮል ጋር ተያይዞ። ስለዚህ ሌሎችም በጣም ጠቃሚ የሆኑ ለፀጉራችን አቅም ሊሰጡ የሚችሉ ውበት ሊሰጡ የሚችሉ ጥንካሬ ሊሰጡ የሚችሉ እነዚህን አይነት ኤሌመንቶችን አብዞርብ እንዳይደረግ የመከልከል አቅም ስላለው አልኮልን ሙሉ ለሙሉ ከአመጋገባችን ማስወገድ ይገባል። ሌላው የስኳር ህመምተኛ መሆን ነው። በተለይም የኢንሱሊን እና የቴስቴስትሮን ችግሮች በሚኖሩበት ጊዜ ይሄ ኢንሱሊን ብዙ ጊዜ ሆርሞንን እንደሚያጠቃ ይታወቃል። የሆርሞን ባላንስን እንደሚያበላሽ ይታወቃል። በዚህ ጊዜ ላይ የፀጉር መርገፍ በከፍተኛ ሁኔታ ሊፈጠር ይችላል ማለት ነው። ሌላው እንደ በርገር አይነት ይሄ የጎዳና ምግብ የምንላቸው ወይንም ፋስት ፉድ ብለን የምንጠራቸው እንደነዚህ አይነት አመጋገቦች ስናዘወትር የፀጉር መነቃቀሉን እጅግ ያብሱታል። ሌላው ፒሳ ነው። ፒሳ በምንበላበት ጊዜ
በተለይ ስንዴው ከቺዙ ጋራ በሚገናኝበት ጊዜ ፒሳው የሚሰራበት ከ250 ዲግሪ በላይ ባለ ሙቀት ስለሆነ እሱን በምንበላበት ጊዜ እነዚህ ነገሮች ከምግብነት ይልቅ ወደ መርዛማነት የሚቀየሩበት ሁኔታዎች ስለሚኖር የፒሳ አመጋገባችን ላይ ትኩረት ማድረግ ያስፈልጋል። ከዚህ ጋር ተያይዞ በተለይ የማስቲካ ማኘክ ለፀጉር መነቃቀል እጅግ በጣም አስተዋጽኦ ያደርጋል። እንደምታውቁት ማስቲካ የሚሰራበት በተለይ ዱቄቱ በከፍተኛ በሆነ ሙቀት በቀለጠ ዱቄት ስለሚሰራና የስኳር መጠኑም የተቀየረ ስለሆነ እንደነዚህ አይነት ልማዶች የፀጉር መነቃቀላችንን የበለጠ ያበሰዋል ማለት ነው። ሌላው ቅባት የበዛባቸው ከፍተኛ ምግቦች የፀጉር መነቃቀልን ያበዛሉ ማለት ነው። ሌላው ከፍተኛ ሜርኩሪ ያላቸው ትላልቅ አሳዎች የፀጉር መነቃቀልን እጅግ ይጨምራሉ። በተለይም በከፍተኛ አብዝተን በምንበላበት ጊዜ ከፍተኛ የሆነ ቶክሲክ ወይንም መርዛማ ነገሩ በሰውነታችን ውስጥ እንዲጠራቀም ያደርጋል። የሜርኩሪ ወይንም ደግሞ ሄቪ አይረን የምንላቸው በሰውነታችን ውስጥ እንዲጠራቀሙ ያደርጋል። ያ ደግሞ አንዱ ለፀጉር መነቀል ትልቁን ድርሻ ይወስዳል ነው። ሌላው በቡና ውስጥ ያለ፣ በሻይ ውስጥ ያለ፣ በኮካ በፔፕሲ ውስጥ ያለ ካፌን ነው። በተለያየ መንገድ የምንጠቀማቸው የካፌን ምርቶች የፀጉር መነቃቀልን በጣም ያባብሳሉ። ምክንያቱም በሰውነታችን የሃይድሬሽን እና የኒውትሪሽን አብዞርቤሽንን ሙሉ ለሙሉ የማገድ አቅም ስላለው በምንም አይነት መልኩ ካፌን መጠቀም ለፀጉር መነቃቀል እጅግ እያበዛው ይሄዳል። ሌላው በአመጋገባችን ውስጥ ዝቅተኛ የሆነ የፕሮቲን አመጋገብ የፀጉራችንን መነቀል ያባብሰዋል። ሌላው የምንጠቀማቸው ሻምፖዎች ናቸው። በተለይም ሰልፌት ያላቸው ሻምፖዎች የፀጉር መነቃቀልን እጅግ ያበዛልና ሻምፖም ስንገዛ ሁል ጊዜ ኢንግሪዲያንቱን መመልከት ይገባናል። እኛ ብዙ ጊዜ ገዝተን መሄድ ነው ወይንም ለሌላ ሰው ተስማማ ብለን ለእኛ ተስማምተን ይስማማናል ብለን ይዘን የምንሄደው ሻምፖ ለእኛ የማይስማማ ይሆናል። ትልቁ ፖይንት ያለው ኢንግሪዲያንቱን ማንበብ ነው። ሰልፌት ካለው ሻምፖን መጠቀም የለባችሁም። ሰልፌት ፍሪ የሆኑ ሻምፖችን መግዛት ያስፈልጋል። ሌላው ፓራቢን ፍሪ የሆኑ ሻምፖዎችን መግዛት ያስፈልጋል። እነዚህ ነገሮች በጣም ወሳኝ ስለሆኑ ነው። ሌላው ፕሪዘርቫቲቭ ውስጣቸው ያሉ ሻምፖዎችን አለመጠቀም በጣም ይመከራል። አልኮል ያለባቸውን ሻምፖዎችን አለመጠቀም በጣም መልካም ነው። ሄቪ ኦይል ከባድ ዘይቶች ያሉባቸውን እንደ ላኖሊን የመሳሰሉ የሚነራል ኦይሎች አሉ። እነሱን ሙሉ ለሙሉ የሌለበትን ሻምፖ መርጣችሁ መግዛት አለባችሁ። እነዚህን የዘረዘርኳቸው ሻምፖዎች ውስጥ አሁን ያሉ ይገልጿቸዋል። ሰልፌት ፍሪ፣ ፓራቢን ፍሪ እያሉ ይጽፋሉና እንደነዚህ አይነት ሻምፖዎችን መጠቀም በጣም ለፀጉራችን እጅግ በጣም መልካም ነው የሚሆነው። ስለዚህ ኮንዲሽነርም ሻምፖም ስንመርጥ በእንደነዚህ ነፃ የሆኑ ነገሮችን መምረጥ ያስፈልጋል ነው። እንግዲህ የሚወገዱ ምግቦችን ይህን ያህል ካለን ለፀጉራችን ደግሞ ምግብ የሚሆኑ ምግቦች ምን አይነት ናቸው? በጣም አስፈላጊ የምንላቸው የምግብ አይነቶች ምንድን ናቸው የሚለውን ነገር እናነሳለን። እንግዲህ አንደኛው እንቁላል ነው። እንቁላል ለፀጉራችን ፕሮቲንን ከማቅረብ አንጻር በጣም የተዋጣለት ነው። በተለይም የእንቁላሉ ነጩ ክፍል ወይንም ጫጩት የሚሆነው ክፍል ማለት ነው። እሱን መመገብ ለፀጉራችን እጅግ በጣም ምግብ ነው። ይሄ እንግዲህ ፕሮቲን እና ባዮቲን በውስጡ ስላለ ለፀጉራችን እድገትና ጥንካሬ በጣም ወሳኝ ይሆናል ማለት ነው። ሌላ አረንጓዴ ቅጠሎች ናቸው። በውስጣቸው ብረትና ኒውትሪሽን በስፋት የሚይዙ ስለሆኑ እነዚህ በጣም አረንጓዴ የሆኑ ቅጠሎችን መመገብ እጅግ በጣም አስፈላጊ ነው። ሌላው ስጋ ነው። ስጋ ፕሮቲን እና ብረትን በስፋት ስለያዘ ለፀጉራችን እጅግ አስፈላጊ መሆኑን መዘንጋት የለብንም። ሌላው የምስር ነው። ምስር ለፀጉራችን ፕሮቲንም አይረንም ዚንክን ያቀርባል። በተለይ ዚንክ ደግሞ ለፀጉራችን እድገት እና ለፀጉራችን
መፋፋት ጥሩ አስተዋጽኦ የሚያደርግ ነው። ስለዚህ የዚንክ በተለይ የፀጉር ዘይቶችን ሪፔር ያደርጋል፣ ይቀይርልናል እና አስፈላጊ ይሆናልና ይህንን ደግሞ የምናገኘው በአመጋገብ ውስጥ በምስር ውስጥ እናገኛለን። ሌላው ቅባታማ የሆኑ አሳዎችን መመገብ እጅግ በጣም ጠቃሚ ነው የሚሆነው። ለምሳሌ እንደ ሳልመን የመሳሰሉ አሳዎችን ብንጠቀም ፕሮቲንንም ሴሌኒየምንም ያቀርቡልናል። በዛ ላይ ደግሞ ኦሜጋ 3 ፋቲ አሲድን ያቀርቡልናል። እነዚህ ሁሉ ለፀጉራችን እድገት በጣም አስፈላጊ የሆኑ ነገሮች ናቸው። ሌላው ስኳር ድንች ነው። ስኳር ድንች ቤታ ካሮቲን በውስጡ አለው። ያ ደግሞ ለሰውነታችን እጅግ በጣም አስፈላጊ ነው። ያም ብቻ ሳይሆን ቫይታሚን ኤ ሪች ነው። ስለዚህ የፀጉር ሴሎች በጣም እንዲያድጉ እንዲበዙ የሚያደርግ ስለሆነ የስኳር ድንች ለፀጉር ቆንጆ ምግብ ነው የሚሆነው። ሌላው ቤሪዎች ናቸው። ቤሪ ፍራፍሬዎችን መመገብ ጥሩ ነው። አቮካዶና አኩሪ አተር ለፀጉራችን እጅግ በጣም አስፈላጊ ነው የሚሆነው ማለት ነው። እንግዲህ ሌላው ስለ ፀጉራችን ስናስብ መንፈሳዊ ትርጓሜዎችን ማወቅና ተፈጥሯዊ ነገሮችን ማወቅ በጣም አስፈላጊ ነገር ነው የሚሆነው። ፀጉር ብዙ ጊዜ መሸፈን የለበትም፣ መገለጥ አለበት። ምክንያቱም አካባቢያችንን መረጃ ሰውነታችን የሚሰበስበው አንድም በፀጉራችን አማካኝነት ነው። መቼም ፈጣሪ ሲፈጥረው ራሳችን ላይ ሲያስቀምጠው፣ ብብት ላይ ሲያስቀምጠው፣ ፕራይቬት ፓርታችን ላይ ፀጉርን ሲያስቀምጠው ያለ ምክንያት አላስቀመጠውም። እጅግ በጣም አስፈላጊ ስለሆነ በተለያየ ቦታ ላይ የፀጉራችን ክፍሎች እንዲገኙ አድርጓል። አንደኛውም ከውጭ ከራስ ቅላችን ላይ የሚበቅለው የፀጉር ሁኔታዎች ናቸው። እነዚህ ፀጉራችን ከውጫዊ ያሉትን ነገሮችን ኢንፎርሜሽን ይሰበስባል። ያም ብቻ ሳይሆን መንፈሳዊ አንቴና ነው ተብሎ ይጠቀስለታል። በተለይ ለስነ አእምሮ ግንዛቤ ማስተላለፊያ ወሳኝ የሆነ አንቴና ነው ተብሎ ይነገርለታል ማለት ነው። ስለዚህ ፀጉር ለውበትም ብቻ ሳይሆን እንደነገርኳችሁ የአእምሮ ግንዛቤን የሚለውጥ የሚያስተላልፍ መረጃን የሚያቀርብ ትልቅ አንቴና ነው ተብሎ ይወሰዳል። ብዙ ጊዜ ፀጉራችን የጥንካሬና የኃይል ምሳሌ ነው። በተለይ በመጽሐፍ ቅዱስ የምታነቡ ሰዎች የነ ሳምሶንን ታሪክ ስንመለከት ጉልበቱ ኃይልም የነበረው ፀጉሩ ላይ ነው። ሲላጭ ደግሞ ኃይሉም ጉልበቱንም ሲያጣ ታዩታላችሁ። ፀጉር የኃይልም የጥንካሬም ምሳሌ ነው። በተለይ ደግሞ በጣም መንፈሳዊ ነገርን መስማት የምትችሉ ሰዎች መንፈሳዊ ጆሮ ነው ፀጉር። መንፈሳዊ ጆሮ ነው የምንሰማው። መንፈሳዊ ነገሮችን የምንሰማው በፀጉራችን አማካኝነት ነው እና ፀጉር መንፈሳዊ ጆሮም ነው፣ መንፈሳዊ ኃይልም ነው፣ መንፈሳዊ ጥንካሬም ነው። ስለዚህ እንክብካቤ ልናደርግለት ልንይዘው ይገባል። በተለያየ ኬሚካል በምንቀባበት ጊዜ ለእንደነዚህ አይነት መልእክቶች መተላለፍ እጅግ በጣም ዝግ ነው የሚያደርገውና አንዳንድ ሰዎች ቅባትም ሲቀቡ ራስ ምታት የሚያማቸው ሰዎች ይኖራሉ። ኤኒዌይ መንፈሳዊ ስሜትን የሚጨምር መንፈሳዊ ጆሮ ነው የሚለውን ነገር በደንብ ማሰብ ያስፈልጋል። ፀጉር ነፍስን ከመንፈሳዊ ዓለም ጋር የሚያገናኝ ነው። አንድ የፀጉር ዘለላ ሁለንተናችንን ዘራችንን ሳይቀር የመናገር ብቃት አላት በሳይንሱ ማለት ነው። ስለዚህ በመንፈሳዊ ዓለምም ደግሞ ነፍስንና መንፈሳዊ ዓለምን የሚገናኘው በዚሁ በፀጉራችን በአንቴናው አማካኝነት ነው ማለት ነው። ሌላው ፀጉር ብዙ ጊዜ በጣም አንድ ምሳሌ ብናነሳ ስለ መግደላዊት ማርያም ይመስለኛል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በአንድ ግብዣ ላይ ተገኝቶ እሷ መታ በፀጉሯ ታሻሸው ነበር እግሩንና ሌሎቹ ስለ እሷ ይናገሩ ነበር። ቢያውቃት ቢረዳት እቺ ሴት ማን መሆኗን ቢያውቅ እያሉ ሲናገሩ፣ ኢየሱስ ግን ከሴትዮዋ ጋራ መንፈሳዊ ኮኔክሽን ላይ ነበረ እና
በእሷ ፀጉር አማካኝነት መንፈሳዊ ነገሮች ወደ እሷ የሚተላለፉበት፣ በረከቶች የሚተላለፉበት፣ እንደገናም ደግሞ ለሞቱ የሚገባውን ክብር እየሰጠች እንደሆነ በኋላ እሱ ሲናገር ትሰማላችሁና በአትኩሮትና በአንክሮት እየተከታተለ አምልኳን ይወስድ ነበርና ፀጉርን ከእግር ጋር ስላገናኘች የሚተላለፍ መንፈሳዊ ነገር እንዳለ መታሰብ አለበት። በመንፈሳዊ ዓለም ውስጥ እንደነዚህ አይነት ነገሮች ዝም ብለው የሚደረጉ እንዳልሆኑ መመልከት ትችላላችሁ። የንጹህ ጨርቅ ስለጠፋ አይደለም፣ ወይንም ደግሞ ሌላ ነገር ስለጠፋ ብቻ አይደለም። እዛ ጋር ግን የፀጉሩ ሁኔታ ራሱን የቻለ መንፈሳዊ ትርጉም ስላለው ነው ይሄ ነገር የሚሆነው እዛ ጋርና ፀጉር ሲላጭ ብዙ ጊዜ የሐዘን ምልክት ነው በሀገራችን። እውነትም ሐዘኑን ያበረቷል። ፀጉር ስንላጭ የሐዘን ምልክት ተደርጎ ይወሰዳል በመንፈሳዊ ዓለም። በእኛም ባህል ስንመለከት ቤተሰብ ሲሞትብን ፀጉራችንን እንላጫለንና የሐዘን መገለጫ ምልክትም ነው ፀጉርን ማንሳት ማለት ነው። አዝነናል፣ በጣም ተጎድተናል በሐዘን ያ ሰው በመለየቱ በጣም ተጨንቀናል የሚለውን መልእክት ለማስተላለፍ ነውና እንደተባለው እንደዛ አይነት ነገሮች ይከሰታሉ ማለት ነው። ሌላው ለሴት ልጅ ደግሞ ፀጉር የክብር የሞገስ ምልክት ነው። በመጽሐፍ ቅዱስ ስታነቡ ሴት ልጅ ፀጉሯን እንድታሳድግ ይናገራል እና ለሴት ልጆች ፀጉር የክብር የሞገስ ምልክት ተደርጎ ይወሰዳል። ሌላው መላጨት የሐዘንም እንደሆነ፣ አንዳንዴ ደግሞ መላጨት የንጽህና የክህደትም ምሳሌ ነው። ይሄ ብዙ መዘርዘርና መነጋገር እንችላለን። መላጨት የሐዘን እንደነበረ እንደገና ደግሞ የንጽህና ምልክት ይሆናል። እንደገና የክህደትም ምልክት ይሆናል። ሌላው ፀጉር ኃይልን የመሰብሰብ አቅም አለው፣ ኢነርጂን የመሰብሰብ አቅም አለው እና የምንሰበስበው ወይንም የምንገኝበት ቦታ ላይ በጣም ወሳኝነት አለው። በምንገኝበት ቦታ ላይ በፀጉራችን አማካኝነት ተጽዕኖ ውስጥ እንገባለን እና ፀጉር እጅግ በጣም ከፍተኛ የሆነ ኃይል እንዳለው ልትረዱ ይገባል። ምክንያቱም መለኮታዊ ኃይልን የመሰብሰብ አቅም አለው። ሌላው ፀጉር የኃይል ተሸካሚ ነው። ለዛ ነው በራስህ ላይ ዘይት አይታጣ ይላል መጽሐፍ ቅዱስ ሲናገር እና ፀጉር የኃይል ተሸካሚ ስለሆነ ነው። ብዙ ነገር በፀጉር ይሰራል። በፀጉር የሚሰራ ድግምት ብዙ ጊዜ ያስቸግራል ለማስወጣት መንፈሱን እና ፀጉር እጅግ በጣም በርካታ የሆኑ መንፈሳዊ ትርጉሞች አሉት። ለምሳሌ በህልም ፀጉር ይታያል። አንዳንዴ በህልም ፀጉርን ማጠብ ለውጥ ይመጣል፣ ጭንቀት ይቀራል የሚለውን ትርጉም ይሰጣል። አንዳንዴ ደግሞ ፀጉርን ስትሰጡ በህልም ካያችሁ መስዋዕትነትን የሚያሳይ ነው ወይንም ደግሞ ኃይልን የሚያሳይ ነው እና በህልምም ደረጃ ፀጉር በእንደዚህ አይነት ሁኔታ ይተረጎማል። ፀጉርን ስናጥብም ፀጉርም ስጦታ ስናደርግ በእንደዚህ ካየን የኃይልን፣ የመሻገርን፣ የማለፍን፣ የመብቃትን ትርጉም የሚያሳይ ነው የሚሆነው። ይህንን ካልኩኝ አርቲፊሻል ፀጉር ወደኛ ስናደርግ ምን አይነት ነገሮች ወደ ህይወታችን ይከሰታሉ ነው። እንደነገርኳችሁ ፀጉር እጅግ በጣም መንፈሳዊ አንቴና ነው ብለናል። ነፍሳችንን ከመንፈሳዊ ዓለም ጋር የሚያገናኝ ነው ብለናል። ስለዚህ ፀጉርን ስንገዛ ያንን ፀጉር በስጦታ የሰጡ ሴቶችን ማሰብ ያስፈልጋል። መነሻውን ማሰብ ያስፈልጋል። መነሻውን በምናስብበት ጊዜ በተለይም በህንድ ሀገር ላይ ፀጉር ለጣዖት ስጦታ የሚሰጥ ነው። ሰጪዎቹ ፀጉራቸውን በሚሰጡበት ጊዜ አንድ ነገር አምነው ነው የሚሰጡት። የመጀመሪያው የሚያምኑት ነገር ይህንን ፀጉሬን ለዚህ አምላክ በምሰጥበት ጊዜ ያሉኝን መከራዎች፣ ያሉኝን አለመሳካት፣ ያለኝን ጭንቀት፣ ያለኝን ችግር፣ ያለኝን ህመም በዚህ ፀጉሬ አማካኝነት ወደዛ ይሄዳል የሚል እምነት አላቸው። ይሄ የነሱ እምነት ነው። በነሱ እምነት ልክ ይሄ ነገር ይሰራል። ምክንያቱም በዛ ፀጉር ላይ እነሱ ሊያስተላልፉ የፈለጉትን መንፈሳዊ ነገሮችን አስተላልፈዋል። ስለዚህ ፀጉሩን በሳሙና ብታጡ መንፈሳዊ ነገሩን ልታስለቅቁ አትችሉም። ፀጉርን በፈለጋችሁ አይነት ኬሚካል ብታሳልፉት በፀጉሩ ላይ የተቀመጡትን እርግማኖች ወይንም ችግሮችን መሻር አትችሉም። ስለዚህ
አምጥተን ያንን ነገር በምናደርግበት ጊዜ ወደኛ እነዛ ሰዎች ያስተላለፉትን ነገሮች በሙሉ በእኛ ላይ አክሴፕት እናደርጋቸዋለን። ምክንያቱም ከፀጉራችን ጋር ነው የሚገናኘው። ወዲያውኑ አክሴፕት እናደርጋችን። በጣም የሚገርማችሁ ነገር የሰው ፀጉር በምንጠቀምበት ጊዜ አንደኛ ከፍተኛ የሆነ የፀጉር ሱስ ነው የሚይዘን። በአንድ ፀጉር አንረጋም። በጣም በርካታ ፀጉሮችን በቤታችን እንገዛለን። በአጭር፣ በረጅም፣ በፍሪዝ በምን እያለን በቤታችን የመግዛትና ያለመርካት ስሜትን ያመጣል። አንድ የፀጉርን ማድረግ ከጀመርን የራሳችንን ፀጉር መጥላት እንጀምራለን እና የኛ ፀጉር በሚጠላበት ጊዜ ወዲያውኑ ፀጉራችን ምን ማድረግ ይጀምራል? መሸሽ ይጀምራል ወደኋላ። ብዙ ሴቶች ተመልክታችሁ ከሆነ ፀጉራችሁ ቦልድ እየሆነ ነው፣ ወደ በረሃነት እየተቀየረ ይሄዳል። ስለዚህ አንዱ ሂውማን ሄር ከሚያደርጋቸው ተጽዕኖዎች የነበረንን ፀጉር ሙሉ ለሙሉ ማጥፋት ነው። ይህም ብቻ አይደለም። ሂውማን ሄር የሚያደርጉ ብዙ ጊዜ ከትዳራቸው ችግር ይፈጠራል። ብዙ ጊዜ ሴቶቹ ትዳራቸውን የሚፈቱበትና በቤታቸው ሰላምን የሚያጡበት ነገር ይበዛዋል። በቤታቸው ዲፕሬሽን እንዲኖር ያደርጋል እና ሂውማን ሄር በአጠቃላይ ስናስብ ከምንጩ ያለውን ችግር አይተናል። መንፈሳዊ ትርጉሙን አይተናል። ወደኛ ስናመጣውና ስንቀበለው ደግሞ በእኛ ላይ እንዲሆን የሆነውን ነገር ሁሉ ፈቅደን የተቀበልነው። በገንዘባችን፣ በህይወታችን እጅግ በጣም ከባዱን እርግማን ተቀብለን እናስተናግዳለን እና በዛች ግለሰብ ውስጥ ያሉ መንፈሳዊ ችግሮች አለመሳካት በትዳር ሊሆን ይችላል፣ በኑሮ ሊሆን ይችላል፣ በመውለድ ሊሆን ይችላል። በተለያየ መልኩ የነበራትን አለመሳካቶች በፀጉሯ ላይ ትታ ትላጨዋለች። ከዛ በኋላ የሚበቅልልኝ ፀጉር ለእኔ ሰላሜን ይሰጠኛል፣ ለእኔ ስኬትን ያመጣልኛል ብላ ታምናለች። ስለዚህ የሚበቅልላት ፀጉር እንደ ሀሳቧ ሊሆንላት ይችላል። በዛኛውም ፀጉር ላይ ደግሞ የተነገረውን ነገር በሙሉ ፀጉራችን ይዞት ይሄዳል እና ሂውማን ሄር የምትጠቀሙ ሰዎች ሄዳችሁ ዲፕሬሽን ይኖረዋል፣ አለመሳካት ይኖረዋል። ሄዳችሁ በትዳር ያለመኖር፣ ትዳርን የማፍረስ ሌላም ነገሮችን ልታስተናግዱ ትችላላችሁ። ለአንዳንዶቹ እንዲያውም ሂውማን ሄር ሲያደርጉ የቆዳ ድርቀት በከፍተኛ ሁኔታ ይመጣል። የፀጉር ቆዳ መፈነዳዳት፣ ቁስል ማምጣት፣ ብዙ የሆነ የፈንገስ ችግሮችን ማምጣትን ያሳያልና በተቻለ መጠን ለፀጉራችሁ ክብርን ስጡ ልላችሁ ነው ፈልገው። ፀጉራችን ሲሸፈን ኮንፊውዝ ይሆናል። አካባቢ ላይ ያለውን መረጃ መሰብሰብ ያቅተዋል። ለኛ የሚገባን መረጃዎች መስጠት ያቅተዋልና በተቻለ መጠን ፀጉርን አለመጠቀም የተሻለ ነው። አንደኛ በጣም ውድ ነው፣ ሁለተኛ በውድም ገዝተ ነው የምናመጣው ግን እርግማን ነው። ስለዚህ ሙሉ ለሙሉ ብታስወግዱት የኔ ምክር ነው የሚሆነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በሌላ ቪዲዮ ሌላ መረጃ ይዤ እስከምቀርብላችሁ ድረስ ባላችሁበት ቦታ ላይ ሰላምና ጤና ለእናንተ ይብዛላችሁ። መልካም ጊዜ። Of the kingdom, we are family, we are one.